ከዓመት ዓመት ደርሶ ረመዳንን መጾም ትልቅ ኒዕማ ነው፣ ጸጋ ነው። በየዓመቱ የምንጾመው ረመዳን የአላህን ፍራቻ ሊያስተምረን ይገባል። ረመዳን መድረሳ ነው፣ ትምህርት ቤት ነው። ሁሌ ትምህርት ቤት እየገባን ባዶ ሆነን ልንወጣ አይገባም። በየዓመቱ የተማረ የሚወድቅን ሰው እንደምንተቸው ሁሉ በየዓመቱ ረመዳን እየጾምን ረመዳን ላይ ከወንጀል ታቅበን ረመዳን እንደወጣ ወደ ወንጀል የምንመለስ ከሆነ ትምህርት ቤት እየገባን እየወደቀን ነው ማለት ነው። ሁሌም ያን ክፍል እየደገመ የሚያደክምን ልጅ ወላጅ እንደሚወቅሰው፣ አስተማሪ እንደሚወቅሰው፣ ሲበዛም ከትምህርት ቤት እንደሚያባርረው እኛም ነፍሳችንን ረመዳን ትምህርት ቤት ውስጥ ገብታ ከወደቀች ልንወቅሳት ይገባል፣ ልንመረምራት ይገባል። ረመዳን ላይ ብዙ ነገር መተው ለምደናል ለአላህ ብለን። ከዛ በኋላ ለምን ወደ ኋላ እንመለሳለን? ረመዳን ሊያስተምረን ነው የመጣው። ይኸው ትችላላችሁ 5 ወቅት ሰላት በአግባቡ መስገድ፣ አይንን መጠበቅ፣ ምላስን መጠበቅ፣ ወንጀልን መተው ትችላላችሁ። ረመዳን ላይ አይታችሁታል። በተቀሩ 11 ወሮችስ ለምን አላህን አትፈሩም ነው ረመዳን የሚለን። ዓላማውም ይሄ ነው፣ የተቅዋ መድረሳ ነው። ረመዳን ላይ ሰልጥናችሁ ተለማምዳችሁ ወደ ኋላ ልትመለሱ የገነባችሁትን ልታፈርሱ አይገባም ነው አላህ የሚለን። ረመዳን ሲሆን ሰዎች ወደ ቁርአን ይዞራሉ፣ ቁርአን ያደምጣሉ፣ ይቀራሉ፣ ዘፈን ያቆማሉ። ከረመዳን ውጪ ዘፈን የፈቀደው ማን ነው? አላህ ፈቅዷል፣ መልእክተኛው ፈቅደዋል። ዘፈን የሸይጣን ቁርአን ነው ተብሏል። ኢማንና ዘፈን በአንድ ልብ ውስጥ አይሰበሰቡ። ዘፈን ልብ ውስጥ ሙናፊቅነትን ያሳድጋል ተብሏል፣ ውሃ አትክልትን እንደሚያሳድገው። ታዲያ ረመዳን ላይ የቁርአን ሰዎች እንሆናለን። በየቤቱ ቁርአን ነው የሚሰማው። አልፎ አልፎ እስላማዊ የሚባሉ ከእስላም የራቁ ዘፈን መሰል ነሺዳዎች፣ መንዙማዎች ይሰማሉ። ሁሉም ረመዳንን እንደ ገበያ መጠቀም ይፈልጋል። በመሰረቱ ረመዳን የቁርአን ወር ነው። ሰዎች በመሰረቱ ሌላ ጊዜ ዘፈን ያደምጡ እንዳልነበረው ረመዳን ላይ አቁመው ቁርአን ማድመጣቸው መልካም ነው፣ ግን ይቀጥል ነው የምንለው። ቁርአን ማድመጡ ሁሌም መቀጠል አለበት። ዘፈን ማቆሙ ለሁሌም መሆን አለበት። ዘፈን ሐራም ነው። ዘፈን መዝፈንም ሐራም ነው። ቆሻሻ ወደ ኪስ የሚገባ ገንዘብ ቢኖር የዘፈን ገንዘብ ነው። የሰው ልጅ እየዘፈነ የሆነ ያልሆነውን የቀባጠረ የሚያገኘው ገንዘብ ገቢ ቆሻሻ ከሚባሉ ከስቦች ስራዎች መሃል አንዱ ነው። በልብስ መዋብ፣ ውጭን ማሳመር ከኢማን ሊቀደም አይገባም። ቀድሞ ልብ ነው ማማር ያለበት፣ ልብ ነው መዋብ ያለበት በኢማን በተቅዋ አላህን በመውደድ አላህን በመፍራት አላህን በማክበር። ልብ ከኢማን ልብስ ባዶ ሆኖ እርቃን ሆኖ ውጪ በተለያዩ ዘመናዊ ውድ ልብሶች ቢያሸበርቅ ዋጋ የለውም። ልብስ ልበሱ፣ ከልብሶች ሁሉ ያማረ ልብስ የአላህ ፍራቻ ልብስ ነው ይላል ቁርአኑ። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትን። አላህን መፍራት አላህ ተባረከ ወተዓላ የሰው ልጆች በሙሉ የመከረው ምክር። ነቢዩ ዓለይሂ ሰላቱ ወሰላም በየጊዜው ኹጥባ ሲያደርጉ ንግግር ሲያደርጉ አላህን ፍሩ እያሉ ይመክሩ ነበር። አላህን ተባረከ ወተዓላ ፍሩ የሚሉ የቁርአን አንቀጾችንም ደጋግመው ያነቡ ነበር። አላህን ተባረከ ወተዓላ መፍራት ተግባር ነው፣ ምኞት አይደለም። አላህን ተባረከ ወተዓላ መፍራት በንግግር በተግባር በጠቅላላ የዕለት ተዕለት እንቅስቃሴ ላይ ሊንጸባረቅ ሊታይ የሚገባው ነገር ነው። በቃላችን ብቻ አላህን እፈራለሁ እንደምንለው አይደለም። የመረጡ ሳይሆን አላህን ተባረከ ወተዓላ መፍራት በሁሉም ነገር ላይ ጌታ አላህን መፍራት በዱንያም በአኼራ ለመዳን የሚያስፈልግ የህይወት ዋስትና ነው። ኢተቂላህ ሐይቱማ ኩንተ፣ የትም ብትሆን በምንም ሁኔታ ላይ ብትሆን አላህን ፍራ። ከሰዎች ጋር ያለህ ግንኙነትም ስነ ምግባርህም ያማረ ይሁን። ተሳስተህ ወንጀል ከሰራህ አስከትለህ መልካም ስራን ስራ፣ መልካም ስራው ወንጀሉን ያብስልሃል እያሉ ነቢዩ ዓለይሂ ሰላቱ ወሰላም መክረውናል። የትም ብትሆን አላህን ፍራ። ያለንበት ወር ረመዳን የአላህ ፍርሃቻ በተግባር የሚታይበት ወር ነው። ሁሉም እንደ አቅሙ አላህን ይፈራ። በትንሹ ምግብና መጠጥን በቀኑ ክፍለ ጊዜ ከመጠቀም በመታቀብ
አላህን እንፈራለን። ከዚህ ትልቅ ትምህርት ልንማር ይገባናል። ይኸውም አላህን መፍራት ማለት መተው ያለብንን ነገር መተው ነው። አላህ የከለከለንን እየተዳፈረን አላህን ፈርቻለሁ ቢባል አይሆንም። አላህ ያዘዘንን እየተወን አላህን እፈራለሁ አላህን ፈርቻለሁ ቢባል አላህ ዘንድ ተባረከ ወተዓላ አላህን ከሚፈሩት ተርታ ልንሰለፍ ልንመዘገብ አንችልም። አላህ ጾምን ጹሙ ብሎ ባዘዘበት አንቀጽ ላይ ለምን ጹሙ ብሎ እንዳዘዘን ሲገልጽ ለዓለኩም ተተቁን ብሏል። አላህን ትፈሩ ዘንድ ብሏል። ጾምን በአግባቡ የሚጾም ሰው አላህን ይፈራል። ጾሙ ላይ ጉድለት ያለበት ሰው አላህን አይፈራም። ሶላትን በአግባቡ የሚሰግድ ሰው አላህን የሚፈራ ሰው፣ ዘካን በአግባቡ የሚያወጣ ሰው አላህን የሚፈራ ሰው፣ ሶላቱ ላይ፣ ዘካው ላይ፣ የቤተሰቡ ሐቅ ላይ፣ ሴት ልጅ አለባበሷ ላይ ክፍተቶች ጉድለቶች ካሉ በዛው ልክ የአላህ ፍርሃቻ ላይ ተቅዋ ላይ ጉድለት አለብን ማለት ነው። ሰዎች ቀኑን ሙሉ ውሃ እየጠማቸው ምግብ እየናፈቃቸው ምናልባትም ርቧቸው መንቀሳቀስ እያቃታቸው ጾም ነው ብለው ከመብላት ይታቀባሉ። ሌሎችንም ጾም የሚያፈርሱ ነገሮችን ከማድረግ ይርቃሉ። ተቅዋ ማለት ይሄ ነው። ረመዳን ላይ ምግብን መጠጥን እንደተውነው ሁሉ ዓመቱን ሙሉ በረመዳን ምድር በቀኑ ክፍለ ጊዜ ምግብ መጠጥ እንደተከለከለው በል ከዛ በላይ የተከለከሉ ወንጀሎች አሉ። እነዚያ ወንጀሎችን በመከልከል በመራቅ አላህን ልንፈራ ይገባናል። ከዓመት ዓመት ደርሶ ረመዳንን መጾም ትልቅ ኒዕማ ነው፣ ጸጋ ነው። በየዓመቱ የምንጾመው ረመዳን የአላህን ፍራቻ ሊያስተምረን ይገባል። ረመዳን መድረሳ ነው፣ ትምህርት ቤት ነው። ሁሌ ትምህርት ቤት እየገባን ባዶ ሆነን ልንወጣ አይገባም። በየዓመቱ እየተማረ የሚወድቅን ሰው እንደምንተቸው ሁሉ በየዓመቱ ረመዳን እየጾመን ረመዳን ላይ ከወንጀል ታቅበን ረመዳን እንደወጣ ወደ ወንጀል የምንመለስ ከሆነ ትምህርት ቤት እየገባን እየወደቀን ነው ማለት ነው። ሁሌም ያን ክፍል እየደገመ የሚያደክምን ልጅ ወላጅ እንደሚወቅሰው፣ አስተማሪ እንደሚወቅሰው፣ ሲበዛም ከትምህርት ቤት እንደሚያባርረው እኛም ነፍሳችንን ረመዳን ትምህርት ቤት ውስጥ ገብታ ከወደቀች ልንወቅሳት ይገባል፣ ልንመረምራት ይገባል። ስንት ረመዳን ጾም ያለው በየዓመቱ ረመዳን ለረመዳን ብዬ ሐላል የሆነውን ምግብ መጠጥ እየተውኩ ረመዳን እንደወጣ ወንጀልን ማልተውበት ምክንያት ምንድን ነው ብለን ራሳችንን ልንጠይቅ ይገባናል። ረመዳን ላይ ምግብን መጠጥን ጾም የሚያፈርሱ ነገሮችን መተው መልካም ነው። ይበልጥ መልካሙ ግን ዓመቱን ሙሉ አላህን መፍራት። አላህን መፍራት የወር ኮንትራት አይደለም። ረመዳን ሲጠናቀቅ የሚተው ጉዳይ አይደለም። ጠዋትም ማታ፣ በደስታም በችግርም ጊዜ፣ በሐዘንም በሰርግም ጊዜ፣ በውስጣዊም በውጫዊም የሙስሊም መለያዎች ሁኔታዎች በሙሉ አላህ ያዘዘንን ልናደርግ የከለከለንን ልንተው ይገባናል። ለአንድ ወር ፍሩኝ አላለም አላህ። ረመዳን ወር ላይ ምግብና መጠጥን በመተው ብቻ አብቁ አላለም አላህ ተባረከ ወተዓላ። በሁሉም ሁኔታ ላይ በ30 ጁዝ ቁርአኖች በብዙ ሺህ ሐዲሶች የታዘዝናቸው የተከለከልናቸው ነገሮች አሉ። ከዚህ ውስጥ የረመዳን ወር ላይ ብቻ መዘን መርጠን አውጥተን በጾም ጊዜ ምግብ መጠጥ ትተን ሌላ ጊዜ የራሳችንን መንገድ የምንከተል ሰዎች ልንሆን አይገባንም። ረመዳን ላይ እንደታዘዝነው ከረመዳን ውጪም ሁሉም ነገር አላህን ልንታዘዝ፣ አላህን ልንፈራ፣ ሸሪዓን ልናከብር፣ እውነተኛ አማኞች ልንሆን ሞት አለብኝ፣ ቀብር አለብኝ፣ ሒሳብ አለብኝ፣ ሚዛን አለብኝ፣ ጀነት ጀሃነም ከፊቴ ይጠብቁኛል እያለን ልንራመድ ይገባናል። ጾም ላይ ለምን አትበላም ቢባል አንድ ሰው ጾመኛ ነኝ ብትበላ ምን ችግር አለው? አላህ ይቆጣኛል ይላል። ከሙስሊም ይሄ አይጠበቅም። በረመዳን ምድር ሙስሊም በቀኑ ክፍለ ጊዜ አይበላም እንላለን። ነገር ግን ከረመዳን ውጪ የተለያዩ ቁርአን በግልጽ የከለከላቸው ነገሮች የምናደርግ ከሆነ ከረመዳን ውጪ አላህ አምጹኝ ብሎ ፈቅዷል ወይ? ሶላተል ጀማዓን መተው ፈቅዷል ወይ? እንደፈለጉ መሆንን አገራርቷል ወይ ልንል ይገባናል። ራሳችንን ጠይቅ ይገባናል። ወለው አነሁም ፈዐሉ ማ ዩዐዙነ ቢሂ ለካነ ኸይረን ለሁም ወአሸደ ተስቢታ ወኢዘን ለአተይናሁም ሚን ለዱና አጅረን ዐዚማ ወለሀደይናሁም ሲራጠን ሙስተቂማ ይላል ቁርአን። የሰው ልጆች የተመከሩትን አላህ ያዘዛቸውን የመከራቸውን ቢያደርጉ ኖሮ ለነሱ መልካም ነበር። የሰው ልጅ በአላህና በሸይጣን መሃል ነው ያለው። አላህ ያዘዘውን የተገበረ የአላህ ባሪያ ይሆናል። ዱንያ ላይ አላህን በመታዘዙ አኼራ ላይ ያርፋል። ሲራጥን በሰላም ያልፋል። ጀነት ላይ ገብቶ ይነግሳል። የተመኘውን ሁሉ ያገኛል። ዱንያ ላይ ግን የአላህን ትእዛዝ ካልተቀበለ ስሜቱን ሸይጣንን ከተከተለ አኼራ ላይ ሲራጥ ላይ አዳልጦት ይወድቃል። የጀሃነም እሳት ማገዶ ይሆናል። ታዲያ የሰው ልጅ ወይም የሸይጣን ተከታይ ነው የሚሆነው ወይም የአላህ ትእዛዝ ተከታይ ነው የሚሆነው። ጌታ አላህ የላካቸው መልእክተኛው
ለሙእሚኖች አዛኝ ናቸው። የሚጠቅማቸውን ነገር ነው የሚያዝዙት። ያዘዙትን አላህና መልእክተኛው ያዘዙትን ለኔ ይበጃል፣ ይጠቅማል፣ ያስፈልጋል ብሎ ስሜቱን እንኳ ቢቃረን ያደረገ ሰው የአላህን ጥሪ ተቀብሏል፣ የአላህን መንገድ ተከትሏል። መጨረሻው ጀነት ነው። ዱንያ ግን እንደፈለገ የሆነ የታዘዘውን የጣሰ ለዲኑ ቦታ ያልሰጠ የሸይጣንን ጥሪ ተከትሏል፣ የሸይጣንን ምክር ሰምቷል። የሸይጣንን ምክር የሰማ መጨረሻ ላይ ከሳሪ ይሆናል። ታዲያ የሰው ልጆች የሚመከሩትን የሚታዘዙትን ቢያደርጉ ለነሱ የተሻለ ነው፣ መልካሙ ይሄ ነው እምቢ ከማለት ይልቅ ዲን ላይ መጽናት የሚችሉትም ይሄኔ ነው። ብዙ ሰዎች ዲን ላይ ቀጥ ማለት ይፈልጋሉ፣ ግን ቀጥ ማለት አቃተኝ ይላል፣ ያዝ ለቀቅ ያደርጋል፣ ወለም ዘለም ይላል፣ ግራ ቀኝ ይላል። አንዳንዴ ኢማናቸው ከፍ ይላል፣ ሌላ ጊዜ ይጠፋል። የዚህ አንዱ መንስኤ ምንድነው? የታዘዙትን አለመተግበር ነው። አላህ ያዘዛቸውን የሰው ልጆች አንድ በአንድ ሺ ብለው ቢያደርጉ ኖሮ ለነሱ በላጭ ነበር፣ ለነሱ መልካም ነበር። ወአሸደ ተትቢታ ዲናቸው ላይ ይበልጥ እንዲጸኑም ያደርጋቸው ነበር ይላል። ይሄኔም ቀጥተኛውን መንገድ እንመራቸው ነበር ይላል። የአላህን መንገድ ጀነት የሚያዘልቀውን መንገድ ለማግኘት ሁሌ የታዘዙትን መፈጸም፣ የተከለከሉትን መከልከል አስፈላጊና አንገብጋቢ። ረመዳን ላይ ይሄ እንደሚቻል በግልጽ እያየን ነው። ፈጅር አዳን ካለበት ሰዓት ጀምሮ ሰዎች ከምግብ ከመጠጥ ይታቀባሉ። ሳይጠግቡ አይናቸው የሚያየውን ልባቸው የከጀለ አዳን ብሏል ብለው ያቆማሉ። ቀንም እየደከማቸው ምግብ መጠጥን ውስጣቸው እየጠየቃቸው አይጾመኛ ነኝ ይላሉ። ካመኑበት ማንኛውም ነገር መተው እንደሚቻል ረመዳን ላይ በግልጽ ማረጋገጥ ይቻላል። ታዲያ አላህን መታዘዝ፣ የከለከለውን መከልከል፣ ከማይፈቀድ ነገር መታቀብ በረመዳን ብቻ የሚያበቃ ነገር አለ። አላህ ተባረከ ወተዓላ በተከበረው ቃሉ ያ አዩሃ አለዚነ አመኑ ኡድኹሉ ፊስሲልሚ ካፈህ ወላ ተተቢዑ ኹጡዋት ሸይጣን ኢነሁ ለኩም ዐዱውን ሙቢን ይላል። እናንተ አማኞች ሆይ በአላህ እናምናለን፣ በመልእክተኛው አምነናል፣ ሞቶ በመቀስቀስ አምነናል የምትሉ ሙስሊምነን ሙእምነን የምትሉ ሰዎች ሆይ ኡድኹሉ ፊስሲልሚ ኢስላም ውስጥ ግቡ፣ ካፈ ሁላችሁም በሁሉም ጉዳይ ላይ ሁላችሁም በሁሉም ጉዳይ ላይ በአንዳንድ ጉዳዮች ላይ ሙስሊም ታዛዥ ሙእሚን፣ በሌሎች ጉዳዮች ላይ ደግሞ ስሜት ተከታይ የሸይጣንን መንገድ ትእዛዝ ፈጻሚ መሆን የለባችሁም። አማኝ ነን ካላችሁ በሁሉም ነገር አማኝ ሁኑ፣ ሙስሊም ነኝ ካላችሁ በሁሉም ነገር ሙስሊም ሁኑ። ብዙ ሰዎች ይሄን ይፈልጋሉ ግን አያደርጉትም። እንዳያደርጉት የሚከለክላቸው ምንድነው? ወላ ተተቢዑ ኹጡዋት ሸይጣን፣ የሸይጣንን እርምጃ አትከተሉ፣ የሸይጣንን እቅድ አስፈጻሚ አትሁኑ። ሸይጣን ለእናንተ ግልጽ ጠላት ነው። ታዲያ በሁሉ ነገር ሙስሊም አለመሆን፣ በሁሉ ነገር ቁርአን ሐዲስን አለመከተል የሸይጣንን መንገድ መከተል፣ በሁሉ ነገር ደግሞ ካፈ በሚለው አገላለጽ መሰረት በአጠቃላይ በሁሉም ነገር ላይ ከትንሽ እስከ ትልቅ በሁሉም ሁኔታ ላይ ኢስላም ውስጥ ጥቅል ብላችሁ ግቡ፣ ተጠቅልላችሁ ግቡ ብሎ አላህ አዟል። ይሄን ሰምቶ በእያንዳንዱ ነገር አላህና መልእክተኛውን ያሉትን የተገበረ ህይወቱ በሙሉ በቁርአን በኢስላም የተመራ ኢስላም ውስጥ ገብቷል ይባላል፣ ሙስሊም ሆኗል ይባላል። አይ ብሎ ግን የመረጠ በአንዳንድ ነገሮች ሙስሊም፣ በሌሎች ነገሮች እንደ ባህሉ፣ እንደ ዘመኑ፣ እንደ ጊዜው፣ እንደ ሁኔታው የሚኖር ሰው የሸይጣንን መንገድ እየተከተለ ነው። ወላ ተተቢዑ በሁሉም ነገር ኢስላም ውስጥ ተጠቅልላችሁ መግባትን ትታችሁ የሸይጣንን እርምጃ አትከተሉ። ይሄን ያደረጋችሁ እንደሆነ ለጠላት እጅ ሰጥታችኋል። ሸይጣን ግልጽ ጠላታችሁ ነው፣ ወደ ጥፋት ነው የሚወስዳችሁ ብሎናል። አላህ ተባረከ ወተዓላ ረመዳን ላይ ጾሙ ብሎ ያዘዘን፣ ረመዳን ላይ በቀኑ ክፍለ ጊዜ አትብሉ፣ አትጠጡ፣ ጾም የሚያፈርስን ነገር አታድርጉ ብሎ ያዘዘን የከለከለን ጌታ አላህ ተባረከ ወተዓላ እድሜ ልካችንን የተለያዩ ነገሮችን ከልክሎናል። በመሰረቱ ምግብና መጠጥ ሐላል ነው፣ አስፈላጊ ነገርም። ከምንም በላይ የሰው ልጆች ምግብና መጠጥ ያስፈልጋቸዋል። ያለ ምግብና መጠጥ ለረጅም ጊዜ መኖር አይችሉም። ከመሆኑም ጋር ግን ረመዳን ላይ ሐላል የሆነውን ነገር ከልክሎን ተከልክለናል። ከረመዳን ውጪ ሐራም የሆኑ የተከለከሉ ነገሮች አሉ፣ ሁሌም ሐራም የሆኑ። ታዲያ ምን ማለት ነው? አንድ ሰው ረመዳን ላይ ሐላል የሆነውን ምግብና መጠጥ አላህ ስለከለከለኝ ብሎ ተከልክሎ ረመዳን ውስጥም ከረመዳን ውጪም ደግሞ ሁሌ የተከለከሉ ነገሮችን የሚሰሩ ሰዎች አሉ። ይሄ ወደ እስላም ጠቅልሎ ያለ መግባት ምልክት ነው። ረመዳን ላይ አትብሉ በቀኑ ክፍለ ጊዜ ያለው አላህ ከረመዳን ውጪ ወለድ አትብሉ ብሏል። ጉቦ አትስጡ፣ አትቀበሉ፣ አታብሉ፣ አትብሉ ብሏል።
ጉቦ የሚበላ የሚያበላ በጉቦ ጉዳይን የሚያስጨርስ አላህ ይርገመው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወለድ የሚበላ የሚያበላ የሚመሰክር ጸሐፊ ሆኖ የሚሰራ አላህ ይርገመው ብለዋል። ከወንጀል አንፃር ሁሉም እኩል ናቸው ብለዋል። ወለድ የሚሰጠውም የሚቀበለው ወለድ ባለበት ውል ላይ ምስክር ሆኖ የሚቀርበውም ጸሐፊ ሆኖ ወረቀት ሰነድ የሚያዘጋጀውም የተረገሙ ናቸው። ከወንጀል አንፃር ሁሉም እኩል ናቸው ብለዋል። የየቲምን ገንዘብ አትብሉ ብሏል ቁርአን። የየቲም ገንዘብ የሚበላ እሳት እንደሚበላ ሰው ነው ብለዋል። ሌሎችም የተከለከልናቸው ነገሮች አሉ። ኢስላም ሙሉ ህይወትን ሊያስተካክል የመጣ ዲን ነው። እኛ የቀለለንን የተመቸንን ብቻ የመረጠን ምን ተገበረው ከሆነ ኢስላምን አልተረዳንም። አኼራ ሰላም አይሰጠንም። ዱንያ ላይ ኢስላምን ሙሉ በሙሉ የተቀበለ አኼራ ሙሉ ሰላም ያገኛል። ጀነት ላይ መሃል ቤት የሚባል ነገር የለም። ወይም ጀነት ወይም ጀሃነም ነው ያለው። እዚህ ሙሉ በሙሉ ኢስላም ውስጥ የገባ አኼራ ላይ ሙሉ በሙሉ ከጀሃነም ድኖ ጀነት ይገባል። ጀሃነም ያለው ከጀነት በፊት ነው። ጀሃነም ያለው ከጀነት በፊት ነው። ጀሃነምን ማለፍ የቻለ ሰው ነው ጀነት የሚገባው። እዚህ ዱንያ ላይ ስሜቱን አልፎ እስላም ውስጥ ያልገባ ሰው አኼራ ላይ ጀሃነምን አልፎ ጀነት ውስጥ መግባት አይችልም። ቀድማ ጀሃነም ትበለዋለች እዚህ መንገድ ላይ ስለቀረ የስሜቱ ባሪያ ስለሆነ። ታዲያ አላህ ተባረከ ወተዓላ ዓመቱን ሙሉ እድሜ ልካችን የከለከለን ነገሮች አሉ። ረመዳን ላይ ምግብ መጠጥ እንደተከለከልነው በህይወት እስካለን ድረስ ላኢላሃ ኢለላህ ወደ ጀነት እስክሸኘን ድረስ ልንከለከላቸው የሚገቡ ነገሮች አሉ። በጥቅሉ አላህና መልእክተኛው የከለከሉን ነገሮችን ረመዳን ቢሆንም ባይሆንም ልንከለከል ይገባናል። ብዙ ሰዎች ይከብዳል ነው የሚሉት። በሁሉ ነገር ቀጥ ማለት ይከብዳል ነው የሚሉት። አይከብድም። ሰዎች ማድረግ የማይፈልጉትን ነገር ነው ይከብደኛል የሚሉት። አስፈላጊ ነው ለኔ ማድረግ አለብኝ ካሉ ማይሞክሩት ነገር የለም። ሰዎች ይችሉታልም ያሳኩታልም ያስፈልገኛል ብለው ካመኑበት ዱንያዊ ህይወታቸውን ለመቀየር ማይፈነቅሉት ድንጋይ የለም። የቀኑ አንሷቸው ማታ ይሰራሉ፣ ከሰዓት ይሰራሉ። ከባድ የሚባሉ ቋንቋዎችን ወደዛ ሀገር ለሥራ መሄድ ስላለብኝ ብለው አስቸጋሪ ቋንቋ እድሜ ሳይገድባቸው ጾታ ሳይገድባቸው ይማራሉ። ዱንያን ለማስተካከል ማይወጡት ዳገት የለም፣ ማይፈነቅሉት ድንጋይ የለም። አምነውበት የአኼራ ጉዳይ የሲራጥ ጉዳይ የጀነትና የጀሃነም ጉዳይ ካሳሰበን ከዲን አንፃር ማይቻል ነገር የለም። ማይቻል ነገርም አላህ አላዘዘም። አላህ ያዘዘን ነገሮች ሁሉ የሚቻሉ ናቸው። የሰው ልጆች ሳይጨናነቁ የሚችሏቸው ናቸው። ለዚህ ነው ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ ያለ። አላህ አንዲትን ነፍስ አያዛትም ሰፋ ብላ ዘና ብላ መስራት የምችለውን ያክል እንጂ ይላል። ውስዕ የሚለው ዋሲዕ ከሚለው የተወሰደ ነው። ዋሲዕ ማለት ሰፊ ማለት ልብስህን፣ ሸምዝህን፣ ጀለቢያህን እየተጨናነክ የምታደርገው ሳይሆን ሰፍቶህ የምታደርገው ሲሆን ልክህ ነው ይባላል። እስላም እንደዛ ሰፊ ነው። ሳትጨናነቅ መተግበር የምችለው ነው። አቅማቸውን አሟጠው የሞት ሞት የሚተገበሩትን ነገር አላህ አላዘዘም። ቢታዘዙ ተጨማሪ አቅምም አላቸው። ውስዕ ማለት ዋሲዕ ከሚለው ጋር ግንኙነት አለው። ዋሲዕ ማለት ሰፊ ማለት። አላህ የትኛዋንም ነፍስ አያዛትም ኢላ ውስዐሃ ለሷ ሳትጨናነቅ ሰፍቷት ነፃ ሆና መተግበር የምችለውን ያክል እንጂ ይላል። 5 ሶላት ነው በቀን አላህ ያዘዘን። 10ም ቢያደርገው ይቻላል፣ ሰፊ ጊዜ አለ። 20ም ቢያደርገው ይቻላል። የድሮ ሰዎች ከዛ በላይ ይሰግዱ ነበርና በህይወት አንዴ ነው ሐጅ ግዴታ ያደረገው። በየ5 ዓመቱ ሐጅ አድርጉ ቢልም ይቻል ነበረ። በየ5 ዓመቱ ሐጅ ማድረግ ተወዳጅም ነው። አቅም ሰጥቼው ጤና ሰጥቼው በየ5 ዓመቱ ቤቴን ማይጎበኝ ሰው ብሎ የሚወቅስ ሐዲስም አለ። አቅም ያለው ሰው ሁሉ ነገር የተመቻቸለት ሰው ቢያንስ በየ5 ዓመቱ ሐጅ ማድረግ አለበት። ግን ይሄ በበጎ ፈቃደኝነት የሚደረግ ነው። ሐጁን በህይወት አንዴ አድርጎታል። ጾም ረመዳንን በዓመት አንዴ አድርጎታል። ነገር ግን አላህ ለሰው ልጆች ሳይጨናነቁ እሱን እንዲገዙ ስለሚፈልግ ቀነስ አድርጎ ነው ያዘዛቸው። ከዛ በላይ ይችላሉ አቅማቸው። ከመሆኑም ጋር ግን የሰው ልጆች ቀጥ ማለት አንችልም ይላሉ። ረመዳን ላይ ቀጥ ማለት እንደቻልነው ከረመዳን ውጪ በሁሉም ትእዛዛት ቀጥ ማለት እንችላለን። መቼ? ካመንበት፣ ከፈራን አላህን። የፈራ ሰው በማታም ቢሆን ይጓዛል። ያረፈበት አካባቢ ያለበት አካባቢ ደህንነቱ አስተማማኝ አለመሆኑን ያወቀ ሰው መን ኻፈ አድለጅ በማታም ቢሆን ይሄዳል፣ ይሸሻል። ዱንያ ላይ ያለ ሰው ሊፈራ ይገባዋል። ነፍስያውን ሊፈራ፣ ሸይጣንን ሊፈራ፣ ስሜቱን ሊፈራ፣ ከፊት ለፊቱ ጀሃነምን ሊፈራ ይገባዋል። የፈራ ሰው ይጠነቀቃል። የተጠነቀቀ ሰው ይድናል። ግድ የለሽ ሰው ይዘናጋል። የተዘናጋ ሰው ይጠቃል። ፊት ለፊቴ ጀሃነም አለ፣ ሲራጥ አለ፣ ሂሳብ አለ፣ ሚዛን አለ፣ ቀብር አለ። ከግራ ከቀኝ የከበቡኝ መላእክቶች አሉ። አንዲትን ቃል ስተነፍስ ይጽፋሉ። አንድ አላህ የከለከለውን ነገር ሳይ ይጽፋሉ። በእያንዳንዱ ነገር እንቅስቃሴ፣ እስትንፋሴ፣ ሐሳቤ ሳይቀር የሚጻፍብኝ ሰው ነኝ። ረቂብ ዓቲድ የሆኑ መላእክቶች ያሉብኝ ሰው ነኝ።
እንደ እንስሳ ልቅ ልሆን አይገባኝም። ምን በላሁ፣ ምን ጠጣሁ፣ ምን ለበስኩ፣ ምን አየሁ፣ ምን አዳመጥኩ እጠየቃለሁ አላህ ዘንድ ልንል ይገባል። አላህ እንዲሁ ለዛዛታ ለጨዋታ አልፈጠረንም። በትልቁም ነገር ነው የፈጠረን። አይሕሰቡል ኢንሳኑ አን ዩትረከ ሱዳ። የሰው ልጅ ልቅ ተደርጎ ሊተው ይፈልጋል እንዴ? ይሄን አድርግ ግዴታ ነው፣ ይሄን ተው ወንጀል ነው ሳይባል እንደፈለገ ባገኘው መንገድ እየተጓዘ የፈለገውን እየለበሰ እንደፈለገ እየበላ እንደፈለገ እየጠጣ ሲፈልግ እየተኛ ሶላት ሰዓትን እያሳለፈ መኖር ይፈልጋል እንዴ? አላህ ተባረከ ወተዓላ ለዚህ ለጫወታ ለዛዛታ የሰውን ልጅ አልፈጠረም። የሰው ልጅ የተፈጠረው ለትልቅ ዓላማ ነው። ራሱ መንገዱን ይመርጣል። ኸይርን የፈለገ የተመኘ ለኸይር የጣረ አላህ ያሳካለታል፣ ካሰበው ያደርሰዋል። ሸርን የፈለገ አላህ ዝም ይለዋል፣ ሸይጣን ወደ ሸር ስቦ ይወስደዋል። ታዲያ አልችልም የሚል በሽታን ከውስጣችን ልናወጣ ይገባናል። እንችላለን ስላላመንበት ነው። ረመዳን ላይ አምነንበት ችለናል። ቀኑን ሙሉ ሲበሉ ሲጠጡ ሻዩን፣ ቡናውን፣ ጭማቂውን፣ ውሃውን አፋቸው ከምግብ ከመጠጥ ማይቋረጥ ሰዎች ረመዳን ላይ ከሌሊቱ 11 ሰዓት አካባቢ ጀምሮ እስከ ማታ 1 ሰዓት አካባቢ ድረስ ሳይበሉ ሳይጠጡ ይውላል። ሌሎችንም ጾም የሚያፈርሱ ነገሮችን ይርቃሉ። ለአንድ ወር ሙሉ ይሄ ይደረጋል። 3 ቀን 4 ቀን 5 ቀን 7 ቀን ከተደረገ አንድ ነገር ይለመዳል። ረመዳን ላይ ብዙ ነገር መተው ለምደናል ለአላህ ብለን። ከዛ በኋላ ለምን ወደ ኋላ እንመለሳለን? ረመዳን ሊያስተምረን ነው የመጣው። ይኸው ትችላላችሁ 5 ወቅት ሰላት በአግባቡ መስገድ፣ አይንን መጠበቅ፣ ምላስን መጠበቅ፣ ወንጀልን መተው ትችላላችሁ። ረመዳን ላይ አይታችሁታል። በተቀሩ 11 ወሮችስ ለምን አላህን አትፈሩም ነው ረመዳን የሚለን። ዓላማውም ይሄ ነው። የተቅዋ መድረሳ ነው። ረመዳን ላይ ሰልጥናችሁ ተለማምዳችሁ ወደ ኋላ ልትመለሱ የገነባችሁትን ልታፈርሱ አይገባም ነው አላህ የሚለን። ታዲያ ከረመዳን ልንወስዳቸው ከሚገቡ ቁም ነገሮች አንዱ ትልቁ ካመኑበት ማንኛውም ነገር መተው ይቻላል። በአላህ ስናምን አላህ የከለከለን ነገር ሁሉ የተከለከለ ነው፣ ያዘዘንን ነገር ሁሉ ግዴታ ነው ብለን ልናምን ይገባናል። አላህ ከከለከለን ነገሮች ብዙዎችን ባለንበት ጊዜ የሚጥሱ ሰዎችን እናያለን። ኢስላም በስም ብቻ ሆኗል ብዙ ሰዎች ዘንድ። አናት ላይ ጣል በምትደረግ ነጭ ጨርቅ ሆኗል። ይህ አይደለም። በሁሉ ነገር ላይ አላህ ያዘንን ልንታዘዝ፣ የከለከለን ልንከለከል ይገባል። ረመዳን ላይ ወንጀል አቁመን ከረመዳን በኋላ ወደ ወንጀል ልንመለስ አይገባም። ከሙስሊም ማይጠበቁ ነገሮችን ልንርቅ ይገባናል። ረመዳን ላይ ተው ያለን አላህ ከረመዳን ውጪም ተው ብሎናል። ረመዳን ላይ የተከለከለው ምግብና መጠጥ በቀኑ ክፍለ ጊዜ መብላት ነው። ሌላ ጊዜም ሐራም ምግብ ተከልክሏል፣ ሐራም እይታ ተከልክሏል፣ ሐራም ንግግር ተከልክሏል፣ ሐራም ማድመጥ ተከልክሏል። ረመዳን ሲሆን ሰዎች ወደ ቁርአን ይዞራሉ፣ ቁርአን ያደምጣሉ፣ ይቀራሉ፣ ዘፈን ያቆማሉ። ከረመዳን ውጪ ዘፈን የፈቀደው ማን ነው? አላህ ፈቅዷል፣ መልእክተኛው ፈቅደዋል። ዘፈን የሸይጣን ቁርአን ነው ተብሏል። ኢማንና ዘፈን በአንድ ልብ ውስጥ አይሰበሰቡ። ዘፈን ልብ ውስጥ ሙናፊቅነትን ያሳድጋል ተብሏል፣ ውሃ አትክልትን እንደሚያሳድገው። ታዲያ ረመዳን ላይ የቁርአን ሰዎች እንሆናለን። በየቤቱ ቁርአን ነው የሚሰማው። አልፎ አልፎ እስላማዊ የሚባሉ ከእስላም የራቁ ዘፈን መሰል ነሺዳዎች፣ መንዙማዎች ይሰማሉ። ሁሉም ረመዳንን እንደ ገበያ መጠቀም ይፈልጋል። በመሰረቱ ረመዳን የቁርአን ወር ነው። ሰዎች በመሰረቱ ሌላ ጊዜ ዘፈን ያደምጡ እንዳልነበረው ረመዳን ላይ አቁመው ቁርአን ማድመጣቸው መልካም ነው፣ ግን ይቀጥል ነው የምንለው። ቁርአን ማድመጡ ሁሌም መቀጠል አለበት። ዘፈን ማቆሙ ለሁሌም መሆን አለበት። ዘፈን ሐራም ነው። ዘፈን መዝፈንም ሐራም ነው። ቆሻሻ ወደ ኪስ የሚገባ ገንዘብ ቢኖር የዘፈን ገንዘብ ነው። የሰው ልጅ እየዘፈነ የሆነ ያልሆነውን የቀባጠረ የሚያገኘው ገንዘብ ገቢ ቆሻሻ ከሚባሉ ከስቦች ስራዎች መሃል አንዱ ነው። የሙስሊም የገቢ ምንጩ በምንም ሁኔታ ዘፈን ሊሆን ፈጽሞ አይገባውም። ለምኖ ቢበላ ተሸክሞ ጥሮ ግሮ ቢበላ 100 ጊዜ ይሻለዋል አንድ ሰው ዘፍኖ ገንዘብ ከሚያገኝ። ከሱ ማይተናነሰው ደግሞ ገንዘብ አውጥቶም ይሁን በነፃ አግኝቶም ይሁን ቴሌቪዥን ከፍቶም ይሁን ዘፈን የሚያደምጥ ሰው የወንጀሉ ተጋሪ ነው። ዘፋኝ የሚዘፍነው አድማጭ ስላለው ነው። አድማጭ ባይኖር ዘፋኝ አይኖርም። ዘፈን ማድመጥ ከባድ ወንጀል ነው። ዱንያ ላይ ዘፈን ያደመጠ አኼራ ላይ የጀሃነም እሳት ላይ ነሐስ ቀልጦ ጆሮ ላይ ይፈስበታል ተብሏል። ነቢዩ ዓለይሂ ሰላቱ ወሰላም አኺር ዘመን ላይ ዱንያ ማብቂያው አካባቢ ላይ ዘፈን ይፈቀዳል የሚሉ፣ የሐር ጨርቅ ለወንድ ይፈቀዳል የሚሉ፣ ዝሙት ይፈቀዳል የሚሉ ሰዎች ይመጣሉ ብለዋል። ዝሙት ሐራም ነው። አሁን ላይ ዝሙት በአደባባይ እየተሰራ ነው። ሰዎች እያቀለሉት ነው። ዘፈንም እንደዚሁ። አኺር ዘመን ላይ ዱንያ ማብቂያ አካባቢ ላይ ዘፈን ሐላል ነው የሚሉ ሰዎች ይመጣሉ ማለት በመሰረቱ ሐራም ነው ማለት ነው። ቁርአንም ላይ ወሚነ ናሲ መን የሽተሪ ለህወል ሐዲት የሚል የቁርአን አንቀጽ አለ። ከሰው ልጆች ውስጥ ውዳቂ የሆነ ንግግርን ሚመርጥ አለ፣ ሰዎችን ከአላህ መንገድ ሊያስት ይላል። ይሄን ሱሐቦች በዘፈን ፈስረውታል።
ቁርአንን ማድመጥ ትቶ ዘፈን የሚያደምጥ ሰው አለ። ቁርአን መቅራት ትቶ ዘፈን የሚዘፍን ሰው አለ። ኮፍያ አድርገው ሒጃብ የሚመስል ጨርቅ ላያቸው ላይ ጣል አድርገው መንገድ ላይ አደባባይ ላይ የመኪና መስኮት ከፍተው ዘፈን ያደመጡ ያስጮሁ የሚሄዱ ሰዎችን እናያለን። ቤታቸው ላይ ዘፈን ከፍተው የሚያደምጡ ሰዎችን እናያለን። ሙስሊሞች ከመሆናቸው ዘፈን ሐራም ከመሆኑ ታዲያ ረመዳን ላይ እንደሚቆመው ከረመዳን ውጪም ዘፈን ሊቆም ይገባዋል። የሙስሊም ባህሪ አይደለም። ወከዛሊክ ከረመዳን ውጪ ሰዎች በብዛት ከሚያጠፋቸው ጥፋቶች ረመዳን ላይ ብዙ ወንጀል እንደተዉት እድሜ ልካችንን ልንተዋቸው ከሚገቡ ነገሮች አንዱ ሰርግ ላይ የሚታዩ ስህተቶች ናቸው። ወንድና ሴት መቀላቀል፣ አብሮ መጨፈር፣ ሴቶች ከልክ በላይ ለሰርግ መዋብ፣ መገላለጥ እጅግ በጣም ለሚያሳዝን ሁኔታ በተለይ ባለንበት ዘመን በሶሻል ሚዲያ ዘመን እየተስፋፋ ነው። የሰርግ አንዱ መሰረት ጭፈራ የሆነ ነው። የወንድና ሴት የተቀላቀሉበት ዘፋኝ ማምጣት የሆነ ነው። ካሜራ ደቅኖ ሸሪዓ የሚከለክለውን ነገር ቀርጾ ማሰራጨት የሆነ ነው። የሰርግ ቪዲዮ ተብሎ ድሮ ይቀመጥ ነው። ዛሬ ላይ ግን ተቀጥቶ ሁሉ ይሰራጫል። መኝታ ቤት ላይ የምትዋበውን መዋብ ተውባ ወንድ ባለበት ተቀምጣ ሙሽራ ትቀረጻለች። ከዛ በኋላ ቪዲዮ ይለቀቃል። ወንድና ሴት አብሮ ተቀላቅሎ እጅ ለእጅ ተያይዞ ይጨፍራል፣ ይደንሳል። ካፍር ከዚህ ያለፈ ነገር ስለሚያደርግ ብዙ ላይ ደንቅ ይችላል። ግን ላኢላሃ ኢለላህ ሙሐመዱን ረሱሉላህ የሚል ሰው ሰርግ ላይ አዳራሽ ላይ ድንኳን ውስጥ ወንድና ሴት ተቀላቅለው አብረው እየጨፈሩ እየተያዩ ሴት ልጅ ተውባ ተኳኩላ ከወንድ ፊት የተቀመጠች የሰርግ የትዳር ህይወትን በዚህ መልኩ መጀመር ከአኼራው በፊት ዱንያ ላይ ራሱ ትዳር እንዲበላሽ አለመግባባት እንዲበዛበት ያደርጋል። ሙስሊም ስንሆን መስጂድ ስንመጣ ብቻ መሆን የለበትም። ረመዳን ላይ ብቻ መሆን የለበትም። ሰርግ ከዲን ጋር ግንኙነት ያለው ጉዳይ ነው ከመጀመሪያ እስከ መጨረሻ። አንዳንድ ነገሮች በባህል መሰረት ሊሄዱ ይችላሉ፣ ግን ባህሉ ሸሪዓን ማይቃረን መሆን አለበት። በባህላችን ወንድና ሴት አብረው ይጨፍራል የሚደረግ ነገር የለም። ወንድና ሴት መቀላቀልን ነቢ ከልክለዋል አለይሂ ሰላቱ ወሰላም። አዳራችሁን ሴቶች ወዳሉበት ቦታ አትግቡ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። አዳራችሁን ሴቶች ወዳሉበት ቦታ አትግቡ ብለዋል። ሙስሊም ሴት አላህን ልትፈራ አለባበሷን እስላማዊ ልታደርግ ሰርግ ማለት አንድ ቀን የምታልፍ የደስታ ሰዓታት እንደሆነች ልታውቅ ለሰዓታት ደስታ ብሎ አኺራን ከማበላሸት መጠንቀቅ ብልህነት እንደሆነ ለሰዓታት ደስታ ብሎ አኺራን ማበላሸት ሞኝነት እንደሆነ ልንረዳ ይገባል። ሰርጋችን ኢስላማዊ ሊሆን ይገባ። ከካፍሮች የተቀዳ የሰርግ ስነ ስርዓት ሊኖረን ፈጽሞ አይገባ። ሙስሊምነታችን መስጂድ ላይ ብቻ ስንመጣ መሆን የለበት። ኢስላማዊ ሰርግ ምን ይመስላል? ኢስላማዊ ሐዘን ለቅሶ ምን ይመስላል? ልንማር፣ ልናነብ፣ ልንጠይቅ ይገባን። በዘልማድ ብቻ በባህል ብቻ ልንመራ ይገባን። ሁላችሁም በሁሉም ነገር ኢስላም ውስጥ ግቡ የተባልነው ለዚህ። አሁን ላይ የሚታየው የሰርግ ሁኔታ እጅግ በጣም ያሳዝናል። ኢስላምን ያሰድባል፣ ሒጃብን ያሰድባል፣ ኮፍያን ጀለቢያን ጥምጣምን ያሰድባል። ጥምጣም ያደረጉ ኮፍያ ያደረጉ ወደ ኢስላም የሚጠጋ ቁራጭ ጨርቅን ላያቸው ላይ ጣል ያደረጉ ሰዎች በሰርግ ቀን ሲያብዱ እየታየ ኢስላምን ሲንዱ እየታየ ሙስሊምና ካፍሩን መለየት እየከበደ ነው። አላህ እንዴት ይረሳል? ሞት እንዴት ይረሳል? መለከል መውት ቀጠሮ የለውም። ከሚጨፍሩት መሃል አንዱን መጥቶ ያለ ቀጠሮ ሊወስድ ይችላል። ሙሽራው ራሱ የጫጉላ ሌሊቱ ሰዓቱ ሳይደርስ ልትሄድ ትችላለች። ሰርግና ደስታ አንድ ቀን ነው ተብሎ ከካፍር የተኮረጀን ቃል ይዞ ሙስሊም እንደፈለገ ሊሆን አይገባም። እውነተኛ አላህን መፍራት የሚረጋገጠውን በደስታ ጊዜ በሐዘን ጊዜ ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ሚን አምሪሂም ወመን ያዕሲ ላህ ወረሱለሁ ፈቀድ ضለ ضላለን ሙቢና። በአላህና በመጨረሻው ቀን እንደዚሁ በነቢዩ ሙሐመድ የሚያምኑ አማኞች ወንዶችም ይሁኑ ሴቶች አላህና መልእክተኛው አንድን ነገር ከፈረዱ ካዘዙ አማራጭ ሊኖራቸው አይገባም። የአላህና የመልእክተኛውን ትእዛዝ ትቶ ሌላ አማራጭ የፈለገ ሌላ መንገድ የፈለገ ሰው ግልጽ የሆነ መጥመምን ጠሟል ይላል ቁርአኑ። ነብዩ ሰለላሁ ዐለይሂ ወሰለም ወንድና ሴትን መቀላቀል፣ የሴትን መገላለጥ፣ ተውቦ ተኳኩሎ መውጣት ነቢ ከልክለዋል። አይ ብሎ የዚህን ተቃራኒ ያደረገ ሰው ግልጽ የሆነ ጥመትን ጠሟል፣ የሸይጣንን መንገድ ተከትሏል። ታዲያ ረመዳን ላይ አላህን እንደምንፈራው ዚክር እንደምንለው ቁርአን እንደምንቀራው ያልገባን እንደምንጠይቀው ለጾማችን እንደምንጠነቀቀው ሁሉ እድሜ ልካችንን ለዲናችን ልንጠነቀቅ ይገባናል። ኢስላም ማለት ጾም ብቻ አይደለም። ኢማን ማለት ረመዳን ላይ ብቻ አይደለም። ሰርግም ላይ ኢማን አለ፣ ኢስላም አለ። ሐዘንም ላይ ኢማን አለ፣ ኢስላም አለ። አለባበስም ላይ ኢማን አለ፣ ኢስላም አለ። የፀጉር አያያዝም ላይ ኢማን አለ፣ ሸሪዓ አለ።
ረመዳን ሲመጣ ብቻ አይደለም እኛ የሸሪዓ ጉዳይ ሊያሳስበን የሚገባው። ሁሌ በሁሉ ጉዳይ ላይ ጸጉርህን እንኳን ሰውነትህን እንኳን ስታክ ሸሪዓ እንደዚህ እከኩ የሚል መመሪያ ካለ በዛ መሰረት እንጂ እንዳታክ ብለዋል ደጋ ቀደምቶች። ስንበላ፣ ስንጠጣ፣ ስንለብስ፣ ስንተኛ፣ ስንነሳ እስላም ያስቀምጠው መመሪያ አለ። ትልልቅ የሆኑ የሙስሊምና የካፍር መለያ የሆኑ ጉዳዮች ላይ ይቅርና ጥቃቅን ነገሮች ላይ አደባል። ያን አደብ ተከትለን ረመዳን ላይ እንዳማረብን እድሜ ልካችንን አምሮብን እውነተኛ ሙስሊሞች ሆነን ልንኖር ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ደንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد رمضان لاي በብዙ ነገር ራሳችንን እንደምንቀይረው እድሜ ልካችንን ካለን መጥፎ ሁኔታ ተቀይረን ተለውጠን መልካም ሰው ትክክለኛ አማኝ ሆነን ቀሪ ህይወታችንን በዒባዳ አላህን በመታዘዝ ልናሳልፍ ይገባናል። ዱንያ ጊዜያዊ መኖሪያ ናት። ለጊዜያዊ ለዱንያ ህይወት ብለን ዘላለማዊውን አኼራችንን ልናበላሽ አይገባን። በአላህ ተባረከ ወተዓላ ስናምን ኢማናችን የተሟላ ሊሆን ይገባዋል። የተቆራረጠ ሊሆን አይገባም። የተመረጠ ሊሆን አይገባም። የአላህን ምርጫ ነው ልንከተል የሚገባል። ረመዳን ላይ ከሚታዩ መልካም ነገሮች አንዱ ብዙ ሴቶች አለባበሳቸውን ያስተካክላሉ። ለረመዳን ብለው አባያም ይገዛሉ። ለረመዳን ብለው ጀለቢያም ይገዙ ወንዶች አሉ። አለባበስን ረመዳን ላይ ኢስላማዊ ለማድረግ እንጥራለን። ግን እዚህም ጋር አለባበስ መስተካከል ያለበት ረመዳን ላይ ብቻ ነው ወይ? ከአላህ ጋር የምንተዋወቀው ረመዳን ላይ ብቻ ነው ወይ? ኢስላምን የምናውቀው የምንተገብረው ረመዳን ላይ ብቻ ነው አይደል? የረመዳን ጾም የተደነገገው ነቢዩ ዓለይሂ ሰላቱ ወሰላም ከተላኩ ከ15 ዓመት ገደማ አካባቢ በኋላ ነው። መካ ላይ 13 ዓመት ሲኖሩ ነቢዩ ረመዳን ጾም የለም። መዲናም ሄደ 2 ዓመት ገደማ ረመዳን ጾም የለም። ነቢዩ በ23 የነቢይነት ዘመናቸው ውስጥ 9 ረመዳኖች አካባቢ ነው የጾሙት። ከዛ በፊት ውስጣችን ላይ መስረጽ ያለበት እምነት አለ፣ ጉዳይ አለ። በአላህ ማመን፣ በአኺራ ማመን፣ በቂያማ ማመን፣ ሞቶ መቀስቀስ ማመን፣ አላህን ተባረከ ወተዓላ ያየኛል ይሰማኛል ማለት። ይህ እምነት ከተስተካከለ፣ ይህ መሰረት ከጸና በኋላ ነው ሌሎች ነገሮች ሊታሰባቸው የሚገባ። ታዲያ አላህ ተባረከ ወተዓላ ሁሌም ሊፈራ፣ ሁሌም ሊከበር፣ ሁሌም አማኞች ሊታዘዙት ይገባል እንጂ ረመዳን ላይ ብቻ ሊሆን አይገባም። ከረመዳን ውጪ ብዙዎች ረመዳን ላይም ከሚዘናጉባቸው ጉዳዮች አንዱ የሴት ልጅ አለባበስ ጉዳይ ነው። የሴት መገላለጥ ጉዳይ ነው። ተውቦ አምሮ ተኳኩሎ የመውጣት ችግር፣ ለማማር ውብ ሆኖ ለመታየት የሚደረገው ጥረት የአላህን እርግማን የሚያስከትል መሆን የለበትም። አዎ አላህ ተባረከ ወተዓላ ውብ ነው፣ መዋብን ይወዳል ተብሏል ሐዲስ ላይ። ግን መዋቡ ለማን፣ በምን፣ እንዴት፣ መቼ፣ የት? ይሄ መገኘት መታወቅ መቻል አለበት። ሙስሊም ሴት በሁሉም ነገር ሙስሊም መሆን አለበት። የሙስሊም ሴት አባት ኃላፊ በሱ ስር ያለችን ሴት ሁኔታዋን፣ ዲኗን፣ አህዋሏን መከታተል መቻል አለበት። በየሜዳው በየአደባባዩ የሚታዩ ሴቶች ከማን ቤት ነው የሚወጡት? ከላይ አይደለም የሚወርዱት፣ ከስር አይደለም የሚወጡት። ከሆነ አባወራ ከሆነ ኃላፊ ቤት ውስጥ ነው የሚወጡት። ባል ሚስቱ ምን ለብሳ እንደወጣች፣ ወንድም እህቱ ምን ለብሳ እንደወጣች፣ ልጅ ምን ለብሳ እንደወጣች መከታተል፣ ግዙልኝ ያለችው ልብስ ምን አይነት ልብስ እንደሆነ ኢስላም ይፈቅዷል አይፈቅደውም ብሎ ማጣራት የወንዶች የኃላፊዎች ግዴታ ነው፣ የታላላቆች ግዴታ ነው። በልብስ መዋብ፣ ውጭን ማሳመር ከኢማን ሊቀደም አይገባም። ቀድሞ ልብ ነው ማማር ያለበት፣ ልብ ነው መዋብ ያለበት በኢማን በተቅዋ አላህን በመውደድ አላህን በመፍራት አላህን በማክበር። ልብ ከኢማን ልብስ ባዶ ሆኖ እርቃን ሆኖ ውጪ በተለያዩ ዘመናዊ ውድ ልብሶች ቢያሸበርቅ ዋጋ የለው። ልብስ ልበሱ፣ ከልብሶች ሁሉ ያማረ ልብስ የአላህ ፍራቻ ልብስ ነው ይላል ቁርአኑ። ስንትና ስንት ዱንያ ላይ የሚለብሱ አኼራ ላይ ግን እርቃን የሚሆኑ ሰዎች አሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የኢማን ልብስ ነው አኼራ ላይ ማይበሰብስ ከጀሃነም እሳት የሚከላከል። የዱንያ የጨርቅ ልብስ ማንም ይለብሰዋል። የትኛውም የሰው ልጅ አለባበሱ የኢማኑ ማሳያ ነው። ኢማን ያለው አላህ የሚፈራ የሸሪያ እውቀት ያለው ሰው አለባበሱ እምነቱን፣ እውቀቱን፣ ኢማኑን ያንጸባርቃል። ግልባጭ እውቀት የሌለው ኢማን የሌለው ሰው አለባበሱ ውስጡ ላይ ያለው እምነት፣ አስተሳሰብ ማሳያ። ነቢያችን ሰለላሁ ዐለይሂ ወሰለም የረገሟቸው ሴቶች አሉ። አላህ ይርገማቸው ያሉ ዱዓ ያደረጉባቸው ሴቶች አሉ። መረገማቸውን የነገሩን ሴቶች አሉ። ከዚህም አንዱ ካሲያት፣ ዓሪያት ለብሰው ያለበሱ ሴቶች ብለዋል።
ለብሱ ያለበሱ ማለት አጭር የሚለብሱ ሴቶች ማለት፣ ጠባብ የሚለብሱ ሴቶች ማለት፣ ስስ የሚለብሱ ሴቶች ማለት፣ ከሩቅ የሚጠራ የሚያብለጨልጭ ልብስ የሚለብሱ ሴቶች ማለት። ይሄን የምታደርግ ሴት የተረገመች ናት ብለዋል። ለማማር ብላ፣ ለውበት ብላ፣ ለቁንጅና ብላ የጥርስ ፍንጭት የምታሰራ ሴት አላህ ይርገማት ብላ፣ ለማማር ብላ፣ ለውበት ብላ ቅንድቧን የምትቀነደብ ሴት አላህ ይርገማት ብላ፣ ፀጉሯን እንደ ግመል እንደ በሬ ሻኛ አቁማ የምትሄድ አናታቸው ላይ ሰብስበው የሚያስሩ የተረገሙ ናቸው። ጠመው የሚያጠሙ፣ ተሳስተው የሚያሳስቱ፣ ወንድን ለመፈተን ሆን ብለው ተውበው ተኳኩለው የሚወጡ ጀነት አይገቡም፣ የጀነትንም ሽታ አያገኙም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዲት ሴት ከቤት ስትወጣ ሽቶ ተቀብታ የወጣች እንደሆነ እሷ ዝሙተኛ ናት፣ ዝሙተኛ ናት፣ ዝሙተኛ ናት ብለው ሶስቴ ደጋግመውታል። በአላህና መጨረሻው ቀን የምታምን ሴት ከቤት ስትወጣ ሽቶ መቀባት የለባትም። በአላህና መጨረሻው ቀን በአኼራ በሲራጡ በቀብር የምታምን ሴት ስስ ልብስ መልበስ የለባትም፣ ጠባብ ልብስ መልበስ የለባትም፣ አጭር ልብስ መልበስ የለባትም። ከሩቅ የሚስቡ የሚያብለጨልጩ ከለሮች ያሉት ልብስ መልበስ የለባትም። ወይም ሙሉ ጥቁር ወይም ሙሉ ቡኒ አንድ ወጥ የሆነ ከለር ልብስ መልበስ አለባት። በአለባበስ ደረጃ ይሄ ክፍተት ይታያል። የአብዛኞች የዘመናችን ሴቶች አለባበሳቸው ከሸሪዓ የራቀ ነው፣ የባህል ነው። ባለማወቅ በባህል የተለመደ ሴት ልጅ ቀሚስና ራሷ ላይ ጨርቅ መጠቅለል ሂጃብ ይባላል። ቢያንስ የሙስሊም ሴት ልብሷ ጅልባብ መሆን መቻል አለበት። ከጅልባብ በታች ሙስሊም ሴት አለባበሴን እስላማዊ አድርጌያለሁ ማለት አትችልም። ምክንያቱም ከጅልባብ ውጭ ያሉ ልብሶች ወይም አጭር ይሆናሉ፣ ወይም ስስ ይሆናሉ፣ ወይም ጠባብ ሆነ የሰውነት አካልን ያሳያል። ከስር የፈለገችውን ትልበስ፣ ላዩ ላይ ግን ጅልባብ መደረብ መቻል አለባት። ያም ከከበዳት ከእድሜ መግፋት አንጻር ሰፋ ያሉ ቀሚሶችን ከረዥም ከሰፊ ወጥ የሆነ ከለር ካለው ሻርፕና መሰል ነገሮች ልታደርግ ይገባል። እድሜያቸው ከገፋ ተለቅ ካሉ ይሄ ተፈቅዷል ቁርአን ላይ። እማ ወጣት የሆኑ ልጅግር የሆኑ ከቤት ሲወጡ እዩኝ፣ ያዙኝ፣ ተከታተሉኝ፣ ታየኋቸው አይደል የሚሉ እስኪመስል ድረስ ልብሳቸውን አሳጥረው አስጠብበው ፊታቸውን የተለያየ ዱቄት ተለቅልቀው ሀያ ያላት ሴት መኝታ ቤት ውስጥ ሁሉ ማትለብሰውን ልብስ ለብሰው ሌላ ኸልቅ መስለው ተፈጥሯቸውን ቀይረው የሚወጡ ለስሙ አይሻ፣ መይሙና፣ ሐፍሳ የሆኑ ሴቶች የበዙበት ዘመን ላይ ደርሰናል። የማን ልጅ ናት? የማን እህት ናት? የማን ሚስት ናት? የሚመለከተው እሷን ብቻ አይደለም፣ አንተንም እኔንም ይመለከታል። አባትን ይመለከታል፣ ወንድምን ይመለከታል፣ አጎትን ይመለከታል። ሁላችሁም ኃላፊዎች ናችሁ፣ እረኛዎች ናችሁ፣ ትጠየቃላችሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያንተ ሚስት፣ ያንተ እህት፣ ያንተ ሴት ልጅ ጠባብ ልብስ ለብሳ፣ ሚስብ ልብስ ለብሳ፣ ሽቶ ተቀብታ፣ ተካኩላ፣ ተውባ ወጥታ ሌሎች ወንጀል ላይ እንዲወድቁ ኢስላም እንዲሰደብ ሰበብ በመሆኗ መጠየቅ አይቀርም። ሙስሊም ሴት አኼራ አለብኝ፣ ቀብር አለብኝ፣ ነገ በነጭ አቡጅዲ ተጠቅልዬ ቀብር ውስጥ እገባለሁ፣ ሰዎች አፈር አልብሰው ከስራዬ ጋር ጥለውኝ ይመጣሉ፣ ያህን የሚጠቅመኝ ወንድ ለመሸንገል ወንድ ለማማለል በጠባብ ልብስ ተወጣጥሬ ሽቶ ተቀባብቼ መውጣቴ ነው የሚጠቅመው ወይስ አደብ አድርጌ ቁርአን ያዘዘኝን ሙእምን ሴት የምትለብሰውን ልብስ ለብሼ ዲኔን ጠብቄ በኖር ነው የሚሻለው ልትል ራሷን ልጠይቅ ይገባታል። ይህ አይነቱ መዋብ ሳያንስ ደግሞ ወንድና ሴት በሰርግና በመሰል ነገሮች ተቀላቅሎ አብሮ መጨፈር፣ አብሮ መቀመጥ፣ መሳቅ፣ መቀለድ ኢማንን የሚያቀጭጩ ከአላህ ተባረከ ወተዓላ ከሚያጣሉ ነገሮች መሃል አንዱ። ወንዶች ውስጣቸው ላይ ገይራ ሊኖር ይገባዋል። ገይራ የሌለው ወንድ ኢማን የለው። በሚስቱ በሴት ልጁ የማይቀና ወንድ ጀነት አይገባም ተብሎ ሚስቱ ሴት ልጁ አምራ ተኳኩላ ስትወጣ የት ነው የምትሄጂው ብሎ መጠየቅ አለበት። ለማን ነው ይሄን የለበሽው ማለት አለበት። ማይፈቀድ ጠባብ ልብስ ገዝተህ አምጣልኝ ስትለው ለምን ብሎ መጠየቅ መቻል አለበት፣ መከልከል መቻል አለበት። እናት ሴት ልጆቿን ከልጅነት ጀምራ አደብ፣ አኽላቅ፣ ሐያ፣ እስላማዊ አለባበስ ልታስተምር ይገባል። ካልሆነ ተያይዞ ጀሀነም መውረድ የማይቀር ይሆናል። ታዲያ ረመዳን ላይ ብዙ ነገር እንዳስተካከል ነው። ከረመዳን ውጪ ብዙ ነገራችን ልናስተካከል፣ በሁሉም ነገር አላህን ተባረከ ወተዓላ ልንፈራ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا
اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم ارحم موتانا وموتى المسلمين. اللهم وحد صفوف المسلمين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم انصر الإسلام والمسلمين في مشارق الأرض ومغاربها. اللهم انصر إخواننا المظلومين والمضطهدين في غزة وكن لهم مؤيدا ونصيرا وظهيرا. اللهم كن لهم مؤيدا ونصيرا وظهيرا. اللهم أنزل مقتك وغضبك على اليهود الغاصبين ومن عاونهم ومن ناصرهم يا عزيز يا قوي يا متين. يا عزيز يا قوي يا متين. يا عزيز يا قوي يا متين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. آمين والحمد لله رب العالمين.